ዘመቻ አንድነት ከተጀመረ ዛሬ 18ኛ ቀን ይዟል። በመላው አማራ የሚደረግ ተጋድሎ ህዝብ የማወያየቱ ኃይል የመሰብሰቡ ተጋድሎ ዛሬም በእጅጉ ጠንክሯል። የጎጃም አርበኞችም በዛሬው ዕለት በተለያዩ አውደ ውጊያዎች ገድል ሰርተዋል። ከነዚህ መካከል በአማራ ፋኖ በጎጃም 9ኛ ክፍለ ጦር አባይ ሸለቆ ብርጌድ አንድ ሻለቃ ለማፈን ከሞጣና ግንዶይን ተውጣቶ በቁጥር በርከት ብሎ ዙ 23 ጨምሮ በርከት ብሎ የሄደው የጠላት ኃይል ምንም አይነት ጉዳት ሳያደርስ እንደውም ተጠቅቶ ወደ መጣበት ተበታትኗል። የእያንዳንዱ ሻለቃና የእያንዳንዱ ብርጌድ የማጥቃትና የመከላከል አቅም ከጊዜ ወደ ጊዜ የጠነከረ መሆኑና የአብይ አህመድ ወራሪ ኃይል በፋኖ ላይ የሚያደርሰው ቅንጣት ያህል ጉዳት እንደሌለና የሚያቀደው ወታደራዊ ዕቅድ ሁሉ የሚከሽፍ መሆኑን በተግባር የታየበት ነው ዛሬ የመርጦ ለማርያም ውጊያ። ሁለተኛ መብረቁ ተፈራ ብርጌድ በዛሬው ዕለት አንድ ጀግና ወታደር የጁላ ጦር አባል የነበረን የሰራዊት አባል የነበረን 3 መሳሪያ ከሱ ጋር 4 መሳሪያ በመያዝ በጥቅሉ መብረቁ ተፈራ ብርጌድን ተቀላቅሏል። ሌላው ከሞጣ የኮር ማዘዣ ነው። ሞጣ እንደሚታወቀው ከሞጣ ተነስቶ ሎጂስቲክ ለማቅረብ ወደ ወይን ውሃ ሲንቀሳቀስ የነበረ የጠላት ኃይል በመብረቁ ተፈራ ብርጌድ አራቲና ሙገር በተባለ ቦታ ላይ በዛሬው ዕለትም ይዞት የመጣው ሎጂስቲክ ወደ ተባለው የጠላት ኃይል ሳያደርስ በምትኩ አስክሬን ጭኖ ተመልሷል። በዚህ አጋጣሚ የቢቡኝና ወይን ውሃ የጠላት ኃይል ከአርሶ አደሩና ከገበያተኛ ገንዘብ እየቀማ ከብት እያረደ እየበላ ነው ያለው ሎጂስቲክ ሊደርሰው ባለመቻሉ ይሄም የጀግናው መብረቁ ተፈራ ብርጌድን ጥንካሬ የሚያሳይ ነው። ስለዚህ ዛሬም ከሞጣ ተነስቶ ሬሽን ጭኖ ወደ ወይን ውሃ ለመግባት ሲገሰግስ የነበረው ጠላት በመብረቁ ተፈራ ብርጌድ ተመቶ አስክሬን ጭኖ ተመልሶ ሞጣ ከተማ ገብቷል። ይህ ለ6ኛ ጊዜ የተደረገ ጀብድ ነው። በሌላ በኩል 5ኛ ክፍለ ጦር ዛሬም እንደዚሁ በስቦ ማስከዳት ስልት 30 የሚሆን የጠላት ታጣቂ ኃይልን ወደ ወርቅ አባይ ብርጌድ እሁዲት ከተማ ቀላቅሏል። ስቦ ማስከዳት በዚህ መንገድ ተጠናክሮ ቀጥሏል ማለት ነው። 7 የአዲስ ምሩቅ የአድማ ብተና አባላት 3ቱ እንደታጠቁ 4ቱ በጀሌ ዛሬ እንደዚሁ የአማራ ፋኖ በጎጃምን ተቀላቅለውናል። በሌላ በኩል ህዝብ ማወያየት፣ አባል ማወያየት፣ ሪፎርም መስራቱ በአማራ ፋኖ በጎጃም ቀጠና ጠንክሮ ቀጥሏል። ሁሉም የስራ አስፈጻሚ አካል በሁሉም ክፍለ ጦሮች ተመድቦ ከፍተኛ እንቅስቃሴ እያደረገ በሚገኝበት በዚህ ሰዓት የአማራ ፋኖ በጎጃም በሁሉም ክፍለ ጦሮች በሁሉም ቀበሌዎችና ወረዳዎች በሚደረግ ውይይት ማህበረሰባችን ዛሬም ቢሆን የአብይ አህመድን ወራሪ ኃይል እስከ መጨረሻ ለመሸኘትና የስርዓት እስከ መጨረሻ ተከትሎ ለማፈራረስ የጎጃም አማራ ከሌሎች የአማራ አካባቢዎች ጋር በመቀናጀት ቁርጠኛ መሆኑን ዛሬም በተደጋጋሚ አሳይቷል። የሚሰሩ ሪፎርሞች፣ የሚደረጉ ግምገማዎች በአጠቃላይ አዳዲስ መሪዎችን በመውለድ አዳዲስ የስራ ስልቶችን በማምጣት ተቋማዊ አሰራርን በማዘመን በማጠንከር መሪና ተመሪ በመሆን መነሻና መድረሻን የትግል ሂደትን በማወቅ ከጊዜ ወደ ጊዜ የአማራ ፋኖ በጎጃም በእጅጉ እየተሻሻለ ጠንካራ እየሆነ መጥቷል። በአጠቃላይ ህዝባችንም ፋኖ አመራሩ በቅንጅት በቀጣይ ለሚደረገው ክተት ግንባር ቀደም ተሰላፊና ባለታሪክ ለመሆን የጎጃም አማራ አርሶ አደርና ፋኖ ከመቼውም ጊዜ በላይ ዝግጁ መሆኑን በተግባር አረጋግጦልናል። በአጠቃላይ ዘመቻ አንድነት 18ኛ ቀን ውሎ ይህን ይመስላል። አመሰግናለሁ። ስምንተኛው ቀን የአማራ ፋኖ ሁሉም ግዛት የዘመቻ አንድነት አውደ ውጊያ ውሎ በተለይ ደግሞ በጎንደር ግንባር ያለውን ሁኔታ እንደሚከተለው ገልጻለሁ። በጎንደር ግንባር የአማራ ፋኖ የአንድነት ዘመቻን በተመለከተ ወታደራዊ እንቅስቃሴውና ፖለቲካዊ እንቅስቃሴውን በተመለከተ በተከታታይ እንደሚታወቀው የአማራ ፋኖ የጎንደር ግንባር ድል እየተቀዳጀን የሰራን እንደቆየን ይታወሳል። አሁንም በተለይ በማዕከላዊ ጎንደር ዞን በላይ አርማጭሆ ትክል ድንጋይ ወረዳ አቅራቢያ ንዑስ ወረዳ ጃኒካው ምትባል ንዑስ ወረዳን መቆጣጠር የተቻለበት አውደ ውጊያ ማድረግ ችለናል ማለት ነው። ይህን አውደ ውጊያ ማድረግ የተቻለው የተከዜ ክፍለ ጦር ነው። በዚህ አውደ ውጊያ ድል ማድረግ ተችሏል ማለት ነው። የአማራ ፋኖ አንድነት በጎንደር የተከዜ ክፍለ ጦር ማለት ነው እና አሁንም በአቅራቢያው የነበረውን የጠላት ኃይል በመደምሰስ ከ7 በላይ መደምሰስ እንዲሁም የጦር መሳሪያ ነፍሰወከፍ የጦር መሳሪያዎችና ቦምቦች እንዲሁም ተተኳሽ ጥይቶችን በመቆጣጠር ህዝቡን በማረጋጋት ከህዝቡ ከኛ ጎን ሆኖ በደስታውን እየገለጸ ቀጠናው ከተማዋ ንዑስ ወረዳ ከተማዋን ጃኒካው የተባለች ንዑስ ወረዳ ከተማን ተቆጣጥረናል። ይህ ማለት ከጎንደር ከተማ 27 ኪሎ ሜትር ርቀት ያለች ከተማ ነች። በነገራችሁ ላይ በጎንደር ከተማ ቅርብ ርቀት የምትገኝ ነች። በሌላ በኩል በሰሜናዊ የጎንደር ቀጠና በዛሪማ በዋልድባ አካባቢዎች በዛሪማ ወንዝ ተፋሰስ አቅጣጫና በጠገዴ አዲስ ዓለም እንዲሁም አካባቢው ያሉትን ኃይሎች በመደምሰስ ልዩ ልዩ ብርጌዶችን አሰልፎ የድብጣለም ተከዜ ክፍለ ጦር የአማራ ፋኖ አንድነት በጎንደር አካል ወይም ደግሞ የአዲሱ 3ኛ ክፍለ ጦር ወይም ራስ አመራው ኮር አካል የሆነው ድብጣለም ክፍለ ጦር በርካታ የጠላት ኃይልን ደምስሶ ጦር መሳሪያ ማርኳል። እንዲሁም ደግሞ ሰብአዊ እና ቁሳዊ ጉዳት ማድረስ ችሏል። በጥቅሉ
እንቅስቃሴው ብቻ ሳይሆን በሁሉም ቀጠና መልሶ የማደራጀት ስራ ነጻ የወጡትን አካባቢዎች ያለው መዋቅር መልሶ የመዘርጋት ስራዎች እየተከወኑ ይገኛሉ። በጎንደር ቀጠና በጣም የተሻለ የሚባለው እንቅስቃሴ በጎንደር የሚደረግበት ወቅት ነው። በጠላት በኩል ጠላት በሱ ፍቃድና ፍላጎት ሳይሆን በእኛ ፍላጎትና እቅድ ብቻ ወታደራዊ እንቅስቃሴ እያደረግን ነው የምንገኘው። ይህ ማለት ምንድን ነው? ስንፈልግ እንሄዳለን፣ ስንፈልግ ደግሞ ወጥቶ እንዲወጣ አድርገን ደግሞ እንመታለን። በተለያየ ቴክኒክ እና ታክቲክ ወታደራዊ ጥበብ በጎንደር የተሰማራው የሰሜን ምዕራብ እዝ አካል የሆኑ ኮሮች እና ሜካናይዝድ ክፍለ ጦሮች ከባድ ጉዳት የደረሰባቸው ነው። በተለይም እግረኛው ጦር በእጅጉ እያለቀ የሚገኝ ሲሆን ለቁጥር የሚታክት የሚሊሻ አባላት ክፉኛ ጉዳት እንዲደርስበትና እንዲበተን ከጥቅም ውጭ እንዲሆን ቀጠናዎችን እንዲለቅ ወይም ምረት እንዲገባ እየተገደደ ያለበት ነው። ለዜና ሁሉ የማናቀርበው ደረጃ ደርሷል። አሁን ሁሉም ነገር እየፈረሰ እንዲገባ በማድረግ ማለት ነው። የዘውትርና ያዘቡት ስራችን ሆኗል። በዚህም በጎንደር ግንባር እየተፈጸመ ያለው አጠቃላይ ወታደራዊና ፖለቲካዊ ተግባራት በጣም ቆንጆ የሚባል ነውና በ18ኛው ዕለት የዘመቻ አንድነት የጎንደር ግንባር ያሉ መረጃዎች እነዚህን ይመስላሉ። በ18ኛ ቀኑን በያዘው የዘመቻ አንድነት ሁለንተናዊ ተጋድሎ በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ ቤት አማራ ትግሉን አጠናክሮ ቀጥሏል። በ17ኛና በ18ኛ ቀን ውሎች ለሚዲያ በጽሁፍ ተደራሽ ያደረግናቸው ግን ማብራሪያ የሚፈልጉ መረጃዎችም አሉ። በተለይ በትላንትናው ዕለት ልጅ ኢያሱ ኮር ቤት አማራ ክፍለ ጦር አስደናቂ ጀብዱ ፈጽመዋል። ከደሴ በቅርብ ርቀት ኩታበር ማለት ነው ደሴ ዙሪያ በጣም አስደናቂ የሚባል ተጋድሎ በማድረግ በርካታ ክላሽና የቡድን መሳሪያ የማረኩበት ተጋድሎ አድርገዋል። በአሁኑ የልጅ ኢያሱ ኮር ዋና ሰብሳቢ አርበኛ ሰለሞን አሊ ሲመራ የነበረው የቀድሞ ቤት አማራ ክፍለ ጦር ማለት ነው። የአሁኑ ደግሞ የልጅ ኢያሱ ኮር ዋና ሰብሳቢ ሲመራው የነበረው ልጅ ቤት አማራ ክፍለ ጦር በደሴ ዙሪያ ኩታበር ላይ በጣም አስደናቂ ጀብዱ ፈጽመዋል። ወደ 30 ክላሽ የማረኩበትና አንድ ብሬን የቡድን መሳሪያ የማረኩበት አስደናቂ ተጋድሎ በትላንትናው ዕለት ንጋት ጀምሮ እስከ ምሽት ድረስ በነበረ ትንቅንቅ በጣም አመርቂ ድል አስመዝግበዋል። በዚህ ውጊያ አድማ ብተና የሚባለው ሚሊሻ የሚባለው በጀግኖቹ ተጋድሎ አይቀጡ ቅጣት የተቀጣበት ሁኔታ ነው ያለው። በዚህ ተጋድሎ መከላከያ እያለ ራሱን የሚጠራው የአብይ አህመድ ዙፋን ጠባቂ ሰራዊትና በአብይ አህመድና በሽመልስ አብዲሳ ፕሮጀክት ማስፈጸሚያ ሆኖ የራሱን ህዝብ እየወጋ የራሱ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ራሱን አድማ ብተናና ሚሊሻ እያለ የሚጠራው የናረግ ከበደ የሎሌ ታዛዥ ሰራዊት በበርካታ ሁኔታ ተመትቷል፣ ቁስለኛ ሆኗል። ወደ አንድ ወረዳ ብቻ ወደ 18 የሚሊሻ አባላት ናቸው እርምጃ ተወስዶባቸው አስከሬናቸው የሄደው። በጣም የሚያሳዝነው ነገር ለአብይ አህመድና ለሽመልስ አብዲሳ ለነ ብርሃኑ ጁላ ፕሮጀክት የአማራ ልጅ እርስ በርሱ ዛሬም እየተጠፋፋ መሆኑ እንደ ፋኖ እጅግ በጣም ያሳስበናል፣ ያሳዝነናል። ሁሉም በፍጹም ትዕግስት ከዚህ ድርጊታቸው የሚቆጠቡበትን ሁኔታ እኛ በራችንን ክፍት አድርገን እንጠብቃለን። ግን ጅብ ከሚበላ ጅብ በልተህ ተቀደስ ነውና ሊወጉን ከመጡ አማራጭ ስለሌለን ለሰፊው ህዝባችን ለ60 ሚሊዮን ለ70 ህልውና ስንል አሁንም ሊወጉን ከመጡ መውጋታችን ወደኋላ አንልም። አንደኛ ሚሊሻው ቤተሰብ አስተዳዳሪ ናቸው፣ አምራች ናቸው። በእነሱ ፕሮፓጋንዳ ተሰርበው ነው የመጡት። ሌላኛውና በጣም የሚያሳዝነው ነገር ከፋኖ ጋር የመዋጋት አቅም የላቸውም። አድማ ብተና የሚባለው ኃይልም ሚሊሻ የሚባለው ኃይልም የመዋጋት አቅሙ በፍጹም አይገናኝ። ለዛ ነው እየተመቱ ያሉትና እኛ አሁንም ብዙ ደስታ እየሰጠን አይደለም። እውነት ለመናገር እንደ ትግል ከመጡ መምታታችንን መውጋታችንን ወደኋላ አንልም። አሁንም ግን በአማራ ፋኖ በወሎ ቤት አማራ ስም ሁሉም የአማራ ፋኖ አደረጃጀቶች ጥሪ እንደሚያደርጉት አሁንም እኛ ጥሪያችንን አጠናክረን እንቀጥላለን። ከድርጊታቸው እንዲቆጠቡ ከህዝባቸው ጎን እንዲቆሙ እንላለን። ለዛ ነው በትላንትናው ዕለት የልጅ ኢያሱ ኮር ቤት አማራ ክፍለ ጦር አይቀጡ ቅጣት ቀጥተው 30 ክላሽ ማርከው አንድ የቡድን መሳሪያ ብሬን ማርከው በርካታ ሙትና ቁስለኛ አድርገውታል። አድማ ብተናው ሚሊሻውንና መከላከያ የሚለውን ራሱን የሚጠራው ኃይል ማለት ነው። በተለይ ደግሞ ሚሊሻው ከባድ ጉዳት ገጥሞታልና ይህንንም አያይዤ ለማንሳት ነው። ሌላው በዛሬው ዕለት አማራ ፋኖ በወሎ ቤት አማራ ላስታ አሳምነው ኮር ግዙፉ ማለት ነው በጥራሪ ክፍለ ጦር በአርበኛ ኮማንዶ ብርሃን አሰፋ የምትመራው ጥራሪ ክፍለ ጦር በጣም በርካታ ነጻ ቀጠና ይዘው ህዝብ እያስተዳደሩ ያሉ በርካታ ተጋድሎችን እያደረጉ ያሉ ናቸው። እስከ ድልብና በቅሎ ማነቂያ አልፎም እስከ ላሊበላ ከተማ ድረስ በጣም በርካታ ትንቅንቅና ተጋድሎችን እያደረጉ ወደ ራያ መስመር ካሉ የምስራቅ አማራ ኮሮች ጋር በማስተሳሰር ላስታ ግዙፍ አሳምነው ኮርን እንደዚህም ደግሞ ከወልዲያ ባህር ዳር ያለውን አስፓልት መስመርንም እንዲሁ በማስተሳሰር በርካታ
በርካታ ተጋድሎ እያደረጉ ያሉ ናቸው ከተከዜ ጋር በመሆን ማለት ነው። በዚህም በዛሬው ዕለት በቅሎ ማነቂያ የምትባል በጣም ወሳኝ ስትራቴጂክ ቦታ አለች። እሷን ለመያዝ የመጣ በርካታ ሰራዊት ነበረ። በአንድ ሻለቃ መልሳ በጣም በርካታ ሙትና ቁስለኛውን ታቅፎ ወደ መጣበት ወደ ድልብ እንዲመለስ በማድረግ አስደናቂ ጀብዱ ፈጽመዋል። ሌላኛው በትላንትናው ምሽት አማራ ፋኖ በወሎ ቤተ አማራ ልዩ ዘመቻ ማለት ነው በስሩ ከሚገኘው አንድ አሃድ የተወሰነ ሻለቃ አስገብቶ ቆቦ ከተማ ሙሉ ለሙሉ ምሽት እስከ ሌሊት ድረስ በጣም የተሳካ የሚባል ቀዶ ጥገና ሰርተው የወጡበት ሁኔታ አለ። ለዚህም በጣም በርካታ ማስጠንቀቂያዎችን እያደረግን ነበር። የመሬት ወረራ፣ ዘረፋ፣ ህዝባችንን አስገድዶ ግብር ማስከፈል፣ የንግድ ቦታዎችን አስገድዶ መዝጋትና ህዝባችን ሰርቶ እንዳይበላ የማድረግ ስራ እየተሰራ ነው ያለው። ለዚህም የሚመለከታቸው ባለሙያዎችም አመራሮችም ጭምር እንዲያርፉ ጥሪ ሲደረግ የሰነበትንበት ሁኔታ አለ። ከዚህ ጋር ተያይዞ ከተማ ላይ በመግባት ሙሉ ለሙሉ ከተማውን በመቆጣጠር አስደናቂ ጀብዱ ፈጽመው በርካታ ሙትና ቁስለኛም አሸክመውት የወጡበት ሁኔታ አለ። አሁንም ይሄ የማይቆም ከሆነ በቀጣይም በደንብ አጠናክረን በርካታ ስራዎችን የምንሰራበት ሁኔታ እንዳለ በዚሁ አጋጣሚ ለማሳወቅ እንወዳለን። አጠቃላይ በእነ አብይ አህመድና ብርሃኑ ጁላ፣ ሽመልስ አብዲሳ የኦሮሞማ ፕሮጀክት የኦሮሞን ህዝብ ባይወክልም አጠቃላይ ግን እንደ ኦሮሞ ብልጽግና አገር አፍራሽ የሆነ ተግባር ላይ የተሰማሩበት ሁኔታ ነው ያለው። እኛ ደግሞ ሀገር እንዳይፈርስ የአማራን ህዝብ ህልውና ለማረጋገጥ ሀገራችንን ኢትዮጵያም የተቀማናትን ባለቤት ለመሆን እያደረግን ባለነው ተጋድሎ የአማራን ህዝብ በራሱ በአማራ በአብራኩ ክፋይ ሚሊሻ አድማ ብተና በሚል በነ አረጋ ከበደ አስተባባሪነት በነ ጄኔራል አበባው አስተባባሪነት እየተደረገ ያለውን የእርስ በርስ ግጭት አሁንም በጣም እያሳሰበን ነው። በጣም በርካታ ሚሊሻ አድማ ብተና በማያዳግም እርምጃችን ሰለባ እየሆነ ነው ያለውና ልጆቻችን ናቸው፣ ቤተሰቦቻችን ናቸው። አገር አፍራሾቹ በሚሄዱ ሳይሆን እኛ ሀገር ለመረከብ ነው እየሰራን ያለነውና ነገም የኛ ናቸው፣ የኛ ሸክም ስለሚሆኑ አርፋችሁ ልጆቻችሁን አሳድጉ። ገበሬም ወደ ግብርና፣ ሌሎች በየሙያው ያሉ አድማ ብተና የሚሆን ሚሊሻዎች ፋኖን ተቀላቅለው መታገል የሚችሉ ፋኖን ተቀላቅለው እንዲታገሉ ካልቻሉ ግን አርፈው እንዲቀመጡ አሁንም እጅግ ተስፋ ባለመቁረጥና በፍጹም ትዕግስት እንደ አማራ ፋኖ በወሎ ቤተ አማራ ጥሪያችንን ማስተላለፍ እንፈልጋለን። አመሰግናለሁ።